ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ውሳኔ አስተላልፏል። ምክር ቤቱ ለቦርዱ በላከው ውሳኔ መሰረትም የሁመራ፣ አዲመረጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ በአምስት የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ መተላለፉን ተከትሎም ብዙዎች የተቃውሞ አንዳንዶች ደግሞ የድጋፍ መግለጫ እየሰጡ ይገኛሉ። ከተቃወሙ ግለሰቦች መካከልም አቶ ጌታቸው ረዳ ይገኙበታል። አቶ ጌታቸው ረዳ ውሳኔው የአገሪቱን ሰላም ከማወክ ውጭ ሌላ ትርጉም የለውም የሚል መግለጫ ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል አውግዟል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲም በአወዛጋቢ ቦታዎች ላይ የተሰጠው ውሳኔ ካልተስተካከለ በምርጫ እንደማይሳተፍ አስታውቋል። የአብን አመራር የሆነው ዶክተር በለጠ ሞላ በበኩሉ የአቶ ጌታቸውን ፓርቲ መግለጫ ተቃውሟል። ውሳኔው ትክክል መሆኑንም ገልጸዋል። የአብን ከፍተኛ አመራሩ ጋሻው መርሻ በበኩሉ ጥሩ ውሳኔ ነው የሚል መልእክት በማህበራዊ ትስስር ገጹ አጋርቷል። ጋዜጠኛ መሳይ መኮንንም ብዙዎችን ያነጋገረ መልእክት በማህበራዊ ትስስር ገጹ አጋርቷል። ጋዜጠኛ መሳይ መኮንን የኦብን ወይም አብን ልጆች በምርጫ ቦርድ ውሳኔ መለኪያቸውን እያጋጩ ደስታቸውን እየገለጹ ነው የሚል መልእክት አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ መግለጻቸውን፣ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር እንደተወያዩ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የምራጮችን ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱን ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔውን አሳልፏል። በዚህም የሁመራ፣ የአዲመረጽ፣ የኮረም፣ አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። በዚሁ ዝርዝር ላይ በሁመራ ምርጫ ክልል የሚገኙ ጣቢያዎች በትግራይ ክልል ምዕራባዊ ዞን በሰቲት ሁመራ፣ ቃፍታ ሁመራና ወልቃይት ወረዳዎች የሚገኙ እንደሆነም ተጠቅሶ ነበር። በአዲረመጽ የምርጫ ክልል የሚገኙ ጣቢያዎችን በተመሳሳይ ሁኔታ በትግራይ ክልል ምዕራባዊ ዞን በወልቃይትና ጸገዴ ወረዳዎች ውስጥ ያሉ መሆናቸው በዝርዝሩ ላይ ሰፍሯል። በዚሁ ክልል በተመሳሳይ ዞን ውስጥ እንደሚገኝ በምርጫ ቦርድ ዝርዝር ተጠቅሶ የነበረው የጸለምቲ ምርጫ ክልል በጸለምቲ ወረዳ የሚገኝ መሆኑ በሰነዱ ተመልክቷል። በትግራይ ክልል ደቡብ ዞን ስር ያሉ የምርጫ ክልሎች ሆነው የተጠቀሱት ደግሞ ኦፍላ፣ ኮረምና አላማጣ እንደሆኑ ተገልጿል። ይህንን ውሳኔ ተከትሎም ውሳኔው የአገሪቱን ሰላም ከማወክ ውጪ ሌላ ትርጉም የለውም ሲሉ አቶ ጌታቸው ረዳ ተናግረዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ በአወዛጋቢ ቦታዎች ላይ የተሰጠው ውሳኔ ካልተስተካከለ በምርጫ እንደማይሳተፍ አስታውቋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታውቋል። በአማራና በትግራይ ክልሎች መካከል
አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጪ በሆነ ሁኔታ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ የተቃውሞ ደብዳቤ ጽፏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤ ውሳኔውን ህገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ በጠየቀበት ደብዳቤ በአወዛጋቢ የምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓት የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌለው ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሏል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው በማለትም ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ወቅሷል። ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርድን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ተአማኒነት አጠያያቂ ያደርገዋል በማለት ስጋቱን ገልጿል። በተጨማሪም የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ ድርጊት ስልጣንን አላግባብ መጠቀም ነው በማለት ውሳኔው በህግ ፊት ተቀባይነት የሌለውና የማይጸና ነው ብሏል። የፌዴሬሽን ምክር ቤትና ብሔራዊ ምርጫ ቦርድ በውሳኔው ላይ ማስተካከያ የማያደርጉ ከሆነ ዲሞክራሲያዊ ስምረት ትግራይ ፓርቲ በምርጫና በሌሎች መሰል ህገወጥ ድርጊቶች ላይ እንደማይሳተፍ በደብዳቤው አሳውቋል። ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑንም አስታውቋል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጪ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ፣ የአዲረመጽ፣ የኮርማፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። ይህ በእንዲህ እንዳለም የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር መግለጫ አውጥቷል። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ዛሬ ሰኞ የካቲት 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤትን ጠቅሶ ላወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ናቸው ተብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። የትግራይ ጊዜያዊ አስተዳደር በሰጠው የተቃውሞ ምላሽ ደግሞ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲል አስጠንቅቋል። አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያ የሰላም ስምምነትን የሚጥስ አደገኛ ውሳኔ ሲል ተቃውሞታል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቃነ መናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆችም ተቃውሟቸውን በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለም የአብን ከፍተኛ አመራር የሆነው ዶክተር በለጠ ሞላ የአቶ ጌታቸውን ፓርቲ መግለጫ ተቃውመዋል። ውሳኔው ትክክል መሆኑንም ገልጸዋል። ዶክተር በለጠ የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲልም መልእክቱን በማህበራዊ ትስስር ገጹ አጋርቷል። የአብን ሌላኛው ከፍተኛ አመራር የሆነው ጋሻው መርሻ በበኩሉ ጥሩ ውሳኔ ነው፣ ውሳኔውን ለማጣጣል የሚሞክረው የወያኔ ማደጎ ብቻ ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም ጋዜጠኛ መሳይ መኮንን የኦብን ወይም አብን ልጆች በምርጫ ቦርድ ውሳኔ መለኪያቸውን እያጋጩ ደስታቸውን እየገለጹ ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። በዚህ ደረጃ ለፖለቲካ ባይተዋር ይሆናሉ ብዬ አልገመትኩም። ምንጣፍ ጎታችነት እንደዚህ ቅል በሚያስትና በሚያዝረከርክ ስብዕና በአደባባይ እዩኝ ስሙኝ ያሰኛቸዋል የሚል ጥርጣሬ እንኳን አልነበረኝም። ለካስ መገረድን እስከ ቀራኔው ቃል የገቡለት ውሳኔያቸው ነው። ያሳዝናል። አብኖች የት ሊወዳደሩ ነው ምርጫ ውስጥ የሚገቡት የሚል ጥያቄ ጭሮብኝ ነበር። አሁን ተመለሰልኝ። በራያና ወልቃይት ምርጫ ጣቢያዎች ተወዳድረው ምክር ቤት በመግባት ለሚቀጥሉት 5 ዓመታት በፓርላማ የአገዛዙን ስልጣን ሊያዳምቁ መሆኑ የተገለጠልኝ አሁን ነው። የነጣሂርና ጋሻው መርሻ ሩጫ ይህችው ናት። በአገዛዙ ሰፌድ ላይ መንከባለል ደግሞ አገዛዙን ተደግፈው የኦህዴድ ብልጽግናን ቀለብ እየጎረሱ ሌላኛውን ለመፈረጅና ለመወንጀል መዳፈራቸው አስደማሚ ነው። የሞራልና የህሊናን ጉዳይ አፈር ድሜ ካበሉት 5 ክረምቶች አልፈዋል በማለትም ጋዜጠኛ መሳይ መኮንን መልእክቱን በማህበራዊ ትስስር ገጹ አጋርተዋል።
ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናል ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግረዋል። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህንን ያሉት በሐዋሳ ስቴዲየም ትናንት እሁድ በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። ሌተናል ጀነራል ሹማ አብደታ በክብረ በዓሉ ላይ ባደረጉት ንግግር የእዙ የምስረታ በዓል እንዲከበር ከተደረገባቸው ምክንያቶች አንዱ ጠላቶቻችን አርፈው የማይቀመጡ ከሆነ ውጊያ ጨራሽ መሆናችንን ለማሳየት ነው ሲሉ ተደምጠዋል። ይህ በእንዲህ እንዳለም የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተወያይተዋል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልካሪጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው መክረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ከፍተኛ የስራ ኃላፊዎች በኢትዮጵያና በሳውዲ አረቢያ መካከል ስላለው ጠንካራና ለረዥም ጊዜ ስለቆየው የሁለትዮሽ ግንኙነት ዙሪያ መወያየታቸውን ጠቅሶ ግንኙነቱን ወደ አዲስ የላቀ ደረጃ ማሳደግ አስፈላጊ መሆኑን አጽንኦት ሰጥተውታል ሲል ገልጿል። በተጨማሪም በጋራ ፍላጎት ላይ በተመሰረቱ ቀጠናዊ የሰላምና የጸጥታ ጉዳዮች ዙሪያ ሀሳብ ተለዋውጠዋል ሲል አክሏል። የሳዑዲው ሚኒስትር በአዲስ አበባ ውይይት ያከናወኑት በገልፍ ሀገራትና በአፍሪካ ቀንድ ሀገራት መካከል እየጨመረ የመጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ ነው። ይህ በእንዲህ እንዳለም ሀትሬዝ የተሰኘው የእስራኤል ጋዜጣ ባወጣው ትንታኔ መሰረት ኤርትራ ከኢራን ጋር በመወገን በቀይ ባህር ላይ ለሚፈጠረው አለመረጋጋት ዝምታን መምረጧ ለእስራኤልና ለአሜሪካ ስጋት ሆኗል ሲል ገልጿል። በቀጠናው ሁለት ተቃራኒ ጎራዎች እየተፈጠሩ ነው። በአንድ በኩል ኢራን፣ ኤርትራና የሁቲ አማጽያን ሲሰለፉ፣ በሌላ በኩል እስራኤል፣ ኤሚሬትስ፣ ኢትዮጵያና ሶማሊላንድ ጠንካራ ጥምረት ሊመሰረቱ ይችላሉም ተብሏል። አሜሪካ በኢራን ላይ እርምጃ ከወሰደች ኤሚሬትስም በኤርትራ ላይ እርምጃ የመውሰድ እድሏ ከፍተኛ ነው ተብሏል። ይህም የሩሲያ የቻይናና የቱርክን ተጽዕኖ በቀጠናው ሊያዳክም እንደሚችል ተገልጿል። ይህ ግጭት ከተከሰተና ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ከቆመች ለዓመታት የናፈቃትን የቀይ ባህር የባህር በር ባለቤትነት ጥያቄ ዓለም አቀፍ ድጋፍና እውቅና የምታገኝበት ታሪካዊ አጋጣሚ ሊፈጠርላት እንደሚችልም ተገልጿል። በአሁኑ ሰዓት በቀይ ባህርና በመካከለኛው ምስራቅ አካባቢ ያለውን እጅግ ውስብስብ የፖለቲካ ሽኩቻ ቁልጭ አድርገው የሚያሳዩ እንደሆነም ተገልጿል። በአንድ በኩል እስራኤል በአፍሪካ የነበራትን ገጽታ ለመገንባት በሚዲያ ባለሙያዎች ላይ ኢንቨስት እያደረገች እንደሆነና በሌላ በኩል ደግሞ ኤርትራ ከኢራን ጋር ያላትን ግንኙነት ለምዕራባውያን ስጋት መሆኑና ለኢትዮጵያ አዲስ የጂኦፖለቲካ እድል ሊከፍት እንደሚችል መጠቆሙ የሚጋጩ ፍላጎቶች መኖራቸውን ያሳያልም ተብሏል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት የረመዳን ጾም መጀመርን አስመልክቶ በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ መግለጻቸው አይዘነጋም።